መጽሐፍ ቅዱስ አትፍረድ ይፈረድብሃል ይላል። አሁን በማንም ላይ ለመፍረድ አይደለም። ማንም ላይ በማንም ቦታ ላይ ሆነ ካላየኸው በስተቀር ማንንም አትረዳም። እኔም ደግሞ በማንም ለመፍረድ አይደለም። ይሄን ቪዲዮ ግን በደንብ ሲሪየስ ሆናችሁ ብትሰሙኝ ደስ ይለኛል። በመጠጥ ምክንያት ብቻ በኢትዮጵያ ውስጥ በተለይ በመጠጥ ምክንያት ብቻ የብዙ ሚሊዮን ሰዎች ነው ህይወት እየተበላሸ ያለው፣ ኑሮ እየተበላሸ ያለው፣ ልጆች እየተበተኑ ያሉት። በሌላ ነገር አይደለም። በጣም በመጠጥና በማምሸት ምክንያት ብቻ። እርግጠኛ ነኝ ይሄ የተጠና ጥናት ለማውራት ፈልጌ በጣም ብዙ ነገር ሰርች ለማድረግ ሞክሬ ነበር። ነገር ግን ያገኘሁት ይሄ ነው የምለው ዳታ የለም። በተለይ ይሄ ያህል ፐርሰንቱ ይጠጣል፣ ይሄን ያህል ፐርሰንቱ አይጠጣም የሚል ነገር የሆነ የተጠና ነገር አለ፣ ግን ሚዲያ ላይ ወጥቶ እንደዚህ ነው ብሎ ለመናገር አይመችም። ኢትዮጵያ ውስጥ ያላችሁ በጣም ከ18 ዓመት አንስታችሁ እስከ 70 ዓመት ያሉ ሰዎች ከጥቂቶች በስተቀር ከመቶ ሰው ከጥቂት ሰው በስተቀር ወይ 10 ወይ 15% ሊሆን ከሚችል በጣም ብዙ ሚሊዮኖቹ ይጠጣል። በጣም ብዙ ሚሊዮኖቹ ክፍለ ሀገር፣ አዲስ አበባ፣ ገጠር፣ ከተማ ላይ በዚህ በኩል በዛ በኩል በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በአራት አቅጣጫ በሚሊዮን የሚቆጠሩ ሰዎች መጠጥ። በተለይ በጣም የሚያናድዳችሁ በነገራችን ላይ በጣም ከሚያሳፍረኝና ሁልጊዜ እሪ ከምልበት እባካችሁን ከምልበት ነገር አንዱ እዚህ ቦታ የለም የምትለው ቦታ የለም። ሃይማኖት ቦታ ላይ ሳይቀር በውስኪ አቅም በጎርደን ምንድነው በሚብል በቢራ በድራፍት የሌለ ነገር የለም። ገዳም ሳይቀር በትራከር መኪና የተጫነ መጠጥ ይሄዳል። በቃ አንጠጣም የሚሉ ሰዎች ራሱ ደብቀው ይጠጣሉ። እኔ የእውነቴን ነው የምነግራችሁ። በጣም ብዙ ሚሊዮን ሰዎች ህይወታቸው እየተበላሸ በምን ሰበብ? በመጠጥ ሰበብ። እኔ ምናልባት እንግዲህ ማታ የሚያመሹ ሰዎች፣ መጠጥ ላይ የሚያመሹ ሰዎች ለምንድን ነው የሚያመሹት? ለምንድን ነው አንድ ሰው መጠጥ ላይ እስከ ምሽቱ መጠጥ ለጤና በጣም አደጋ ነው እየተባለ መጠጥ ላይ እስከ ምሽቱ 3 ሰዓት 4 ሰዓት 5 ሰዓት 6 ሰዓት 10 ሰዓት እየጠጣ ከዛ ቀጥሎ ያለውን ቀን በህመም የሚያሳልፈው ለምንድን ነው? ምናልባት ይሄን ቪዲዮ የምትከታተል የምትጠጣ ሰው ከሆነ ለምንድን ነው የምትጠጣው ይመስልሃል? አንዳንዶቹ የምጠጣው ወድጄ አይደለም። ማታ ነው ባለ ሀብቶችን የምታገኛቸው፣ ባለ ስልጣን የምታገኘው፣ ባለ ሀብት የምታገኘው፣ የሥራ ሰዎችን የምታወራው ማታ ነው። ከዛ የተነሳ ማታ ነው የምጠጣው። ይሄ ሁሉ ኢትዮጵያ ውስጥ ሚሊዮነር የሆነ ሰው ከመጠጭ ጠጪ ጋር እየተዋዋለ ነው። ይሄ ሁሉ ከተማ ውስጥ የምታየው ዓለም ላይ ሚሊዮነር የሆነ ሰው ማታ ውል እየተዋዋሉ ነው። እነ ኤላን መስክ ማታ ቁጭ ብሎ ከሚጠጣ ይቅርታ ስለቃሉ አረቄ ከሚጠጣ ድራፍት ውስኪ ከሚጠጣ ጋር እየተዋዋሉ ነው ሚሊዮነር የሆኑት። ይሄ የማይሆን ነገር አይምሯችን የምናሳምነው ነገር ነው። በቃ ኦፍ ኮርስ የዚህን ሀገር ሰዎች አሉ፣ ማታ ያመሻሉ፣ ማታ ቁጭ ብለው ነው ስለ ስራ መታወራው ሊሆን ይችላል። ግን በዚህ ደረጃ ነው ወይ? ትውልዱ ሁሉ ጠጪ እስከሚሆን ድረስ ነው ወይ? ትልቁም ትንሹም በቃ ይሄ መጠጥ አርማ፣ ይሄ እግር ኳስ አለመደገፍ እንደ ሞኝነት ሰዎች ሊያዩ ይፈልጋሉ። ሞኙ እሱ ሊሆን እኮ ይችላል፣ አንተን ግን እንደ ሞኝ ሊያዩ ይፈልጋል። ምክንያቱም እሱ የለመደውን ልማድ አንተ ካልለመድክ አንተ ኋላ ቀር ትሆናለህ። ከዚህ በፊት ነግሬያቸዋለሁ። ክለብ የሚያድሩ ሴቶች ክለብ በማያድሩ ሴቶች ይስቃሉ። ለነሱ እርድና ክለብ ማድር ነው። በዝሙት ህይወት የኖረች ሴት በቃ ምናልባት ልጃገረድ ልክ ስታይ ልጃገረዷን ለማሸማቀቅ ትጥራለች። ማታ የሚያመሹ ሰዎች የማያመሹ ወንዶችን ማሸማቀቅ ይጥራሉ። እንዴ እንደዚህ ካላርክ፣ ሚስትን ካልሰደብክ፣ ሚስትን ካልመታ፣ ካልተቆጣሃት ምኑን ወንድነ ሊሉ ይፈልጋሉ። ግን እውነታው እሱ ነው። በጣም መጥፎ አስቸጋሪ ልማድ ያላቸው ሰዎች በጣም ጥሩ ስብዕና ያላቸውን ሰዎች ማሸማቀቅ ይፈልጋሉ። በትዳሯ ላይ የምትማግጥ ሴት በትዳሯ ላይ የማትማግጥን ሴት ማሸማቀቅ ትፈልጋለች። እውነታው እሱ ነው ወይ? ከገጠር እስከ ከተማ ድረስ እንግዲህ የገጠር ሰዎች እውነቴን ነው የምነግራችሁ የሀገር ኪሎ ሜትር አቋርጠው ስለ ትዳራቸው ሊማከሩ እኛ ጋር ይመጣሉ። በአጋጣሚ ሆኖ በገጠር ደግሞ ለአገልግሎትም ለስራም ለአንዳንድ ስልጠና ሲሄድ እባክህን ይሉኛል። የ10 ዓመት የ15 ዓመት ልጆች እናትና አባቴ አረቄ የሚጠጣ ነው። ኢማጂን ያንተ የ9 ዓመት ልጅ የ15 ዓመት ልጅ አንተ አረቄ እንደምትጠጣ በጣም ጠጪ እንደሆንክ አውቃ አባቴ ማታ አፉ ይሸታል ስትልክ ማታ አንተ አምሽተ ከሌሊቱ 6 ሰዓት 7 ሰዓት ገብተ ቤት ስትበጠብጥ ልጆች ሲሰሙ አስበው። በጣም በመጠጥ ምክንያት የብዙ ሰዎች ህይወት መስቀልቅል እያለ ነው። ብዙ ሰው ትዳሩን እያጣ ነው። ብዙ ሰው ገንዘቡን እያጣ ነው። ብዙ ሰው ጤናውን እያጣ ነው። ብዙ ሰው ራሱን እያጣ ነው። ብዙ ሰው ጤናውን እያጣ ነው። የበሽታ ባለቤት እየሆነ ብዙ ሰው እየማገጠ ነው። በምን ምክንያት? በመጠጥ ምክንያት። ዶግማ ነው ወይ? ትላንትና ልትጠጣ ትችላለህ። እየጠጣ መቀጠል ግን ዶግማ ነው ወይ? የማትቀይረው ነገር ነው ወይ? እኔ የማልፈርድበት አንድ ነገር አለ። እንደው ፕሊስ ይሄን ቪዲዮ ብቻ እስከ መጨረሻው ተከታተሉ። የማልፈርድበት አንድ ነገር አለ። ቤታችንን ስንገነባ በቃ ሚስትና ልጆች የሚያድጉበት እንጂ መጽሐፍት ቤት አድርገን ቢሮ አድርገን ኢንጆይ የምናደርግበት አድርገን ለስፖርት ለብዙ ነገር እንዲመች አድርገን ቤታችንን አንሰራው። ቤታችንን ስንሰራ በቃ ስንደበር የምንሆንበት ቦታ የለም። ምናልባት አንዳንድ የሙዚቃ አንዳንድ መሳሪያዎችን የምትጫወትበት ኳስ አንዳንድ ነገር የምትጫወትበት በዛው መጠን ደግሞ ምናልባት ሁላችንም ሀብታሞች ላንሆን እንችላለን።
ትንሿ ቤት ላይ ግን ከመጠጥ ሊጠብቅ ምንም የሌላቸው ሰዎች ስለሌላቸው እንብል፣ ገንዘብ ያላችሁ ሰዎች ቤታችሁን ማታ ማታ ከመጠጥ አንተን ሊጠብቅ የሚችል ማታ ማታ መጠጥ ቦታ ካልሄድክ የት ትሄዳለህ? የምትሄደውን ቦታ አንተ ቤት ውስጥ ካልገነባኸው አንድ ከስተመር ቤቴ ልጋብዝ ነው እባክህን ይሄን ነገር ለብዙ ትውልድ አስተላልፍ ብሎ ቤቱ ጠራኝ። የሚያስደነግጥ ቤት አለው። በጣም ትልቅ ካሬ ሰፊ ካሬ ሜትር ላይ የተሰራ የሚገርም ቤት አለው። ኳስ መጫወት ትችላለህ፣ መዋኘት ትችላለህ። መጻሕፍት ቤት አለው። ራሱ ስፖርት መስሪያ አለው። መጠጣት ከፈለገ የሚጠጣበት ቦታ አለው። ኩክ ማድረግ እንደ ገራጅ ቤት ሳይቀራለሁ እና ይገርማል። እኔ ዓለሜ ቤቴ ነው ገዳሜ ቤቴ ነው አለኝ። እንዴት እንደቀናውበት በቃ ሰው ልጅ እንደዚህ ራሱን እንደዚህ በቃ ሀብታም ሆኖ ሀብቱን እንዴት እንደሚጠቀም ያወቀ ሰው እኔ እሱን ያየሁት። ምናልባት አላየናቸውም እንጂ በጣም ብዙ ሚሊዮን ሰዎችም እንዳሉ ይገባናል። ሁሉም ጠጪ አይደለም። በጊዜ ወጥቶ በጊዜ የሚገቡ ሰዎች እንዳሉ እናምናለን። ሁሉም ጠጪ ነው እያልኳቸው አይደለም። በጣም ብዙ ግን ትዳሩን እየበጠበጠ ያለው በመጠጥ ነው እያልኳቸው ነው። ቤቱ ካልቀበትክ ካልጠገብክ በስተቀር ያንን ቤት ትተህ ማታ ማታ ውጭ አያምርም። ገብተህ ልብስን ቀይረ ቀለል ያሉ ልብሶችን ለብሰ ወይ መጻሕፍት ቤት መግባት ነው የሚያምርክ፣ ወይ ጸሎት ቤት መግባት ነው የሚያምርክ፣ ወይ ዋና ቦታ፣ ወይ ስፖርት ቦታ፣ ወይ ደግሞ አንዳንድ ጌም መጫወቻ ቦታዎች ብቻ አንዱ ነው የሚያምርክ። ከሁሉም አንዱ ያምርሃል። እንደዛ አድርጎ ራሱን አጀስት አድርጎ ወክ ማድረግ ሲፈልግ ወክ የሚያደርግበት ቦታ ራሱን ይቻላል። ምልላችሁ ፈልጌ ነው በጣም ብዙ ሚሊዮን ሰዎች ቤታቸውን ማታ ለማምሸት እንዲመቻቸው አልሰሩም። ሴታፑን አልሰሩትም። ቤት ገንብተህ ደግሞ ማታ ማታ ማምሸት ብፈልግ እስከ ስንት ሰዓት ነው ማምሸው? ማምሸት ካልፈለግኩና ወደ ቤት ብገባ ምንድን ነው የምሰራው? ማታ ቤት ገብቼ ምንድን ነው የምሰራው? አንዳንዴ ደግሞ አንድ ነገር ልንገራችሁ። በጨቅጫቃ ሚስት ሰበብ በምትጨቃጨቅ ሚስት ሰበብ ያለ ልማዱ መጠጥ ጠጪ ሆኖ ማታ ማታ ቤት መግባት የማይፈልገው እንዳለ በሚስቱ ሰበብ ነዝናዛ ጨቅጫቃ ሚስት ቤት አለችው። ከዚህ የተነሳ መግባት አይፈልግም። ለምን? ልክ ሲገባ ከሷ ጭቅጭቅ ጋር መፋጠጥ ነው። ምንም የምታወራው ነገር ቢኖረት የሆነ ርዕስ ታነሳለች። ለምን? በጊዜ ገባ ነው መሰለኝ። እኔ እንደዚህ አይነት ሴቶች ካላችሁ እንደው ስለ እግዚአብሔር ብላችሁ ትንሽ አደብ ግዙ። በሚስቶቻቸው ሰበብ ጠጪ የሆኑ ሰዎች አሉ። ቤት ልክ ስትገባ 10 ደቂቃ ማረፍ አትችልም፣ መረጋጋት አትችልም። ይሄን አንሳ፣ ያን አምጣ፣ ይሄን ግባ፣ እንዲህ አርግ። ምናልባት እኮ እሷ ውጪ ስራ ካለባት በቃ ከሱ እኩል ደክማ ነው ይባላል። ነገር ግን እቤት ውስጥ እየዋለች ባለቤቷ ውጪ ደክሞ ልክ ሲመጣ 30 ደቂቃ እንዲያርፍ የማትፈልግ ሴት አለ። ከዛ ወጥቶ እቤት ስራ ላይ ቁጭ እንዲል እኔ በገዛጇ ቤቱን እንድጠላን የምታረግ ሴት አለች። ምክንያቱም ከተማ ውስጥ በሴት ሰበብ ጠጪ የሆኑ ሰዎች ስላሉ፣ ቤታቸውን የጠሉ ሰዎች ስላሉ፣ አምሽቶ በቃ ልጆች ከተኙ እሷ ከተኛች በኋላ የሚገቡ ሰዎች አሉ። ሁለተኛ ቁልፍ ይዘው እሷ ከተኛች በኋላ ተመልሰው ይገባሉ። ሌሊት ደግሞ እሷ ሳትነሳ ወይ ደግሞ እሷ ለልጆቹን ትምህርት ቤት ለመውሰድ ስትሄድ እነሱ ቤት የሚገቡ ሰዎች አሉ። እኔ እንደዚህ አይነት ሴቶች ካላችሁ ኃጢአቱ በእናንተ። ሰላም ነስተሹ ቤቱ በትክክል እኔ ትንሽ ደቂቃ ማረፍ አንድ ከስተመር ምን አለኝ ይገርምሃል፣ እኔ በር ላይ መውጣት አሁን ፎቢያ አለብኛል። በር ላይ ልስገብ ስማ ናስኪ ይሄን ያዝ በቃ አስደንግጣይ በቃ አሁን የሆነ ልክ በር ላይ ልወጣ ስል እደነግጣለሁ። በቃ ያንን በጣም አይምሮዬ ላይ መጥፎ ጠባሳ ነው። ስልክ ብድግ አድርጌ ስልክ ለሆነ ጉዳይ እንኳን የሆነ ኢሜል መመለስ እንዲህ ሲያደርግ ስልክን ቁጭ አድርግ እንዲህ አድርግ። አሁን ቤቴን ጠልቼ እሷን ጠልቼ ከሷ የወለድኩትን ልጆቼን ሳይቀር ጠልቻለሁ ይላል። እንደዚህ ደግሞ አንድ ሰው አይደለም አይደለም በሚሊዮን የሚቆጠሩ ሰዎች በሚስቶቻቸው ሰበብ ቤታቸውን ይጠሉዋል። ሁሉም ማለት አይደለም፣ በጣም ጨዋ ሴቶች አሉ። ባለቤቷ ቤቷ እንዲገባ የምታደርግ ቤቱን እንዲወድ የምታደርግ ሚስቱን እንዲወድ ልጆቹን እንዲወድ የማታውን ድባብ እንዲወድ የምታደርግ ሴት አለች። በዛው መጠን በቃ እሁድ እንድጠላ ቅዳሜን እንድጠላ ህይወትንም እንድትጠላ የምታደርግ ሴት አለች። እኔ የእውነት እግዚአብሔር ከእንደዚህ አይነት ሴቶች ይጠብቃችሁ። እንደው በጣም አደራችሁን የምምላችሁ ወላጆች ስለ ሕያው እግዚአብሔር ልጅ ስታሳድጉ የእውነት በትክክል አሳድጉ። ይሄ ኔጌቲቭ ሜንታሊቲ ያላት ስነ ስርዓት የሌላት በዛ ላይ ደግሞ እኮ አድጋ ጎረምሳ ከሆነች በኋላ ራሱ እንዴት ሰው አይቆጣህም? የእውነቴን ነው የምልህ። ልጅቷ ድንዝዝናዋን ብልግናዋን መጥፎነቷን እያወቁ አይናገሩም። በቃ ትደነግጣለህ፣ አይናገሯትም። የልጅቷን ወልጋዳነት እያወቁ ይፈሯታል ቤተሰቦቿ ራሱ። ምን ያርገው ባል ምን ያርግ? አስተዳደግ የበደላትን አስተዳደግ የተበላሸችውን ሴት ምን ያርጋት? አንዳንዴ እኮ ወንድነትን ታሳጣለች እኮ እሷ ሴትነቷን አታ። ለራሷ ክብር የላት፣ ሙያ የላት፣ መልክ የላት፣ ጸጉር የላት፣ ፊት የላት፣ ጸባይ የላት። እኔ እውነቴን ነው የምነግራችሁ። እንደው እግዚአብሔር ይጠብቃችሁ ከእንደዚህ አይነት ሰው። የእውነት ለመፍረድ አለ በጣም አስቸጋሪ ሴቶች አሉ። ቤትህን አይደለም ባይ ህይወትን እንድትጠላ የምታደርግ አስቸጋሪ ሴት አለች። ቤትህንማ ከጠላኮ በቃ ትኖራለህ፣ ምን ችግር አለ? በቃ ሌላ ቤት ሄደህ ትኖራለህ እኮ። ህይወትን እንድትጠላ የሚያደርግ ሰው አለ። ከእንደዚህ አይነት ሰው ጋር ደግሞ ከተዛመድክ ከዛ በኋላ ምን ታደርገዋለህ? ያስቸገረ ከብት ቢሆን ትሸጣለህ፣ ያስቸገረ መኪና ቢሆን ትሸጣለህ። ያስቸገረህን ሰው ምን ታደርጋለህ?
የት ትሄዳለህ? እና እንደው በጣም አደራችሁን እምላችሁ ወላጆች እባካችሁ በጣም እባካችሁ ይሄ ልጅ ስታሳድጉ በጣም በሚገርም እኔ እናንተ ብቻ አይደላችሁም በርግጥ ራሱን ማደግ ካልፈለገ ራሷን ማደግ ካልፈለገች በጣም ብዙ ነገር ይበላሻል። ስታሳድጉ ይሄ ስነ ስርዓት አስተምሯቸው። ልጅህን ዛሬ ቢጠላ ይሻላል ነገ ከሚጠላ። ለምን አንተ ጋር ያለ አንተ በምትችለው አቅም ኃላፊነት ስላለብህ አቅምህን ቀጥ ለማድረግ ሞክር። እና በሚስቶቻቸው ሰበብ ቤታቸውን ጠልተው የሚጠጡ ወንዶች አሉ። በቃ ማታ ጠጥተው የሚገቡ ወንዶች አሉ። በቃ ሰላም አጥተው እረፍት አጥተው በዚህ ስትላት በዚህ ነው፣ በዚህ ስትላት በዚህ ነው፣ በዚህ ስትላት በዚህ በቃ በምንም ነገር እሷ አታርፍም። ምንም ብታረግላት አትረካም። ያንተ ደግሞ ውጪ ጠጥተ መግባት ደግሞ ቤቱ ላይ ሌላኛው ችግር የሷ ችግር አለ አይደለ? አዎ የሷ ችግር ላይ ያንተ ጠጥተ አምሽተ መግባት ሌላኛው ችግር። እኔ ጠጣ እኮ እንበል መጠጥ ልክ አይደለም ግን ጠጣ እኮ እንበል በጣም ዲሲፕሊን ያላቸው ወንዶች በጊዜ ይወጣሉ፣ በጊዜ ይገባሉ። አንድ ከስተመር ያስታውሳሉ እዚህ ፋሲካ ከመድረሱ በፊት ቢሮ የመጣችና ባለቤቴ ይገርማል ኩል ሰው ነው እግዚአብሔር ልቤን ስለሚያቅ መርጦ ነው የሰጠኝ ከዓለም አለች። የፈለገ ጠቅላይ ሚኒስተሩ መጥቶ ልጋብዝ ቢለው ልኩን ያውቃል አለች። እኔ የእውነት ሰውየው እስኪመጣ ድረስ እንዴት እንደጓጓው እንደዚህ ተደነቁ። ሚስቱ እንደዚህ በልበ ሙሉነት አፏን ሞልታ የመሰከረችለትን ወንድ ለማየት ቴንኪዩ ለማለት በቃ እንዴት እንደጓጓው። ጠቅላይ ሚኒስተሩ መጥቶ እራት ልጋብዝ ብሎ ጠጣ ቢለው ልኩን ያውቃል። ባለቤቴን የምወደው ልኩን የሚያውቅ ሰው ነው። ሲናገር ልኩን ያውቃል፣ ሲራመድ ልኩን ያውቃል፣ ሲያወራ ልኩን ያውቃል። የት ቦታ ማውራት የት ቦታ ምን መልበስ እንዳለበት ያውቃል። እኔ አሁን የከበደኝ የባለቤት ያለ የኔ ባህሪ ነው። አንዳንድ ሴቶች እኮ እግዚአብሔር ሰጥቷቸዋል እኮ ሴትነት ሰጥቷቸዋል፣ ለዛ ሰጥቷቸዋል፣ ልብስ ሰጥቷቸዋል፣ ቁመና ሰጥቷቸዋል፣ ጸጉር ሰጥቷቸዋል፣ ሙያ ሰጥቷቸዋል። እኔ እውነት ተመስገን ብቻ ብለሽ ኑሪ። እኔ ሚስቱን በቃ ከዛ በኋላ እንዴት እንደጓጓው ልነግራችሁ አልችልም። ይሄ የፈለገችው ዘርፍ ላይ ላግዛት እንዴት እንደጓጓው። ምክንያቱም በዚህ ደረጃ ከጥቂት ከመቶ ሰው አንድ ሴት ነች እባክህን ባል አይደለም ችግሩን እኔ ጋር ነው ያለው ብላ የምትመጣ አንድ ሴት ናት። ብዙ ሰው አይወደኝም፣ አይስመኝም፣ አያክፈኝም፣ ጊዜ አይሰጠኝም፣ አያዳምጠኝም፣ ገንዘብ አይበቃኝም፣ ቤት አይበቃኝም፣ መኪና አይበቃኝም፣ ፋብሪካ አይበቃኝም፣ በቃ ጎደለ ነው እንጂ ምናልባት አጉድዬበት ሊሆን ይችላል አትልም። ሚስቴን አጎደልኩባት አይልም። ሰው ሁሉ የሚለው በቃ ጎደለኝ እንዲሆነው በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄን ወቁ ሰዎች ራሳቸውን የሚወዱ ይሆናሉና ይላል መጽሐፍ ቅዱስ። ራስ ወዳድ ብቻ የሚበዛበት በቃ ራስ ወዳድ ሰው በቃ ስለኔ ብቻ ይመቸኝ፣ እኔ ብቻ ልብላ፣ እኔ ብቻ ልጠጣ፣ እኔ ብቻ ልዋል፣ እኔ ብቻ ልታወቅ፣ እኔ ብቻ ልስራ፣ እኔ ብቻ ልደግ፣ እኔ ብቻ ልታወቅ፣ እኔ ብቻ ሰው ልሁን። ይሄ በጣም ሲበዛ መጥፎ ነው። አንተ ለራስ የምትወደው ለባልንጀራ ማድረግ ከወደድክ አንተ የእውነት ሰው ነው። ላንተ እንዲደረግልህ የምትወደው ለባልንጀራ አድርግ ይላል መጽሐፍ። ባልንጀራህም ሲያገኝ ደስ ቢል አንተ መብላት ደስ እንደሚል ባልንጀራህም መብላት ደስ ይላል። በሚስቶቻቸው ሰበብ ጠጭ የሆኑ ሰዎች አሉ። በራሳቸው ደካማነትም ጠጭ የሆኑ ሰዎች አሉ። ስለ ቃሉ በጣም ይቅርታ። በራሳቸው ደካማነትም ጠጭ የሆኑ ሰዎች አሉ። በራሳቸው ምክንያት ማንምንም አድርጓቸው ሳይሆን በቃ ማምሸት የጀመረ ልክት በተለይ ገንዘብ ስትመጣ በ100 ሺህ መንቀሳቀስ ሲመጣ ምናምን ሲል እምነት እያነሰ ይመጣል። ለምንድነው እምነት እያነሰ የሚመጣው? የፈለግከው ነገር ሰርች ማድረግ ትችላለህ። ስለ ኩላሊትም ስለ ጨጓራም ስለ ጉበትም የፈለግከው ነገር ስልክ ላይ ገብተህ ሰርች ማድረግ ትጀምራለህ። ያኔ እምነት እየቀነሰ ይመጣል። ገንዘብ ይመጣል። በገንዘብ መታከም ትችላለህ። ያኔ እምነት እየቀነሰ ይመጣል። ማመንህን ፈልገህ እያሳደክ ማትሄድ ከሆነ በሚሊዮን የሚቆጠር ገንዘብ ታወጣና ፎቅ ትገነባለህ፣ ቤት ትሰራለህ፣ መኪና ትገዛለህ፣ የፈለግከውን ታደርጋለህ፣ ባለስልጣን ትግባባለህ። ትልቅ የሚባሉ ሰዎች አንተን አገልጋዮች ናቸው። ያን ጊዜ ምድርን የተቆጣጠርክ ስለሚመስልህ እምነትህ እየሞተ ይመጣል። እግዚአብሔርን የመለመን ነገርህ ሁሉን ነገር በራስህ ታደርገዋለህ። ከዚህ የተነሳ እምነትህ እየቀነሰ ይመጣል። እምነትህን ፈልገህ ነው የምታሳድገው ወዳጄ ወንድሜ። እምነትሽን ፈልገሽ ነው የምታሳድጊው። ገንዘብ ሲመጣ ጥጋብ ይመጣል። ገንዘብ ሲመጣ ትዕቢት ይመጣል። ገንዘብ ከእግዚአብሔር ይለያል። ከእግዚአብሔር ብቻ አይደለም ያጣላ፣ ከራስህም ያጣላ። ከዛ ማታ እስከ ማታ 7 ሰዓት 6 ሰዓት እንግዲህ አውሬ ነው ሌሊት ሙሉ እየጠጣ የሚያድረው። 20 ዓመት ታገስኩኝ ባሌን ወንድሜ ያለችኝ። አቤት 20 ዓመት ተሸከምኩት ባሌን። 20 ዓመት ማክሰኞ፣ ሐሙስ፣ ቅዳሜ ቤት አያድርም። ምን ልናገር? እናት የሌላት፣ አባት የሌላት፣ ዘመድ የሌላት፣ ጓደኛ የሌላት በቃ በጣም አበባ የመሰለች ልጃገረድ ሆኜ ነው እሱ ቤት የመጣሁት። አሁን የኔንና የባለቤቴን ፊት ብታይ እናትና ልጅ ነው የምንመስለው። 4 ልጆች ወልጅ ያለው በዚህ 20 ዓመት ሬሳዬ ነው እዛ ቤት ውስጥ ያለው። ባለቤቴ ማክሰኞ ይጠጣል፣ ሐሙስ ይጠጣል፣ ቅዳሜ ይጠጣል። ቅዳሜ እናቱ ሞተች ቢባል ከመጠጥ ቤት አይቀርም። ያ ወንድሙ በመኪና አደጋ ሞቶ እሱ መጠጥ ቤት አድሮ ከዛ በኋላ ነው ጠዋት ወንድሙን ለሬሳ እንትን ለማለት
ይሄን ያህል ቅዳሜ ቢሞት ይቀለዋል። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ አባት እንደዚህ ይላል፣ ከሰይጣን ፈተና በላይ ልማድህን ፍራው ይላል። ልማድ በጣም ከባድ